የዕለት ተዕለት የኑሮ ፍጆታዎች ከጊዜ ወደ ጊዜ የዋጋ ውድነት መባባስ ከተጠቃሚው ማህበረሰብ በተደጋጋሚ የሚነሳ ጉዳይ ነው። መንግስት በበኩሉ ከኬንያ አንጻር የኛ የመብራት ታሪፍ ርካሽ ነው፣ ከሌሎች ሀገራት ሲነጻጸር የኢትዮጵያ የነዳጅ ዋጋ ተመጣጣኝ ነው፣ ኢትዮጵያ አነስተኛ የቴሌኮም የአየር ሰዓት ከሚሸጡ የዓለም ሀገራት መካከል ነች የሚል የንጽጽር ምላሽ ይሰጣል። የፖለቲካል ኢኮኖሚ ባለሙያው ሸዋፈራው ሽታውን ግን የኑሮ መወደድና መቀነስ ማሳያው የቁጥር መጨመርና መቀነስ አይደለም ይላሉ። ባለሙያው የቁጥር እድገት ከብዙ የኢኮኖሚ እንቅስቃሴ መለኪያዎች አንዱ እንጂ የኑሮ ውድነት መቀነስና መጨመርን የሚያሳይ አሳማኝ ማስረጃ እንዳልሆነ ያስረዳሉ። እኔ ግን በዋጋም ሆነ በድጎማ የቁጥር ጨዋታው ላይ የማተኩር ዝንባሌ ኢትዮጵያ ውስጥ ለምን እዛ ላይ እንደሚደረግ እኔ አይገባኝም። ሀገሪቱ ምርትና አገልግሎት እንዲበዛ ምን አድርጋለች የሚለው መሰረታዊና አስኳል የኢኮኖሚ እምብርቱ ጥያቄው ላይ ለምንድን ነው ማናተኩረው? ምን መመረት አለበት፣ እንዴት መመረት አለበት፣ ለማን መመረት አለበት የሚለው እሱን ጥያቄ መመለስ ብንችልና ቁጥርን እያመጡ እንደማሳመኛ ይኸውልህ የቁጥር እድገት በሶማሊያም በአፍጋኒስታንም ደቡብ ሱዳንም ሊኖር ይችላል። የቁጥር እድገት አይደለም። ይኸውልህ አሁን የእድገት መለኪያዎች ከ17 በላይ ናቸው። የቁጥር እድገት ለማንጸሪያ ተብሎ ለማስረጃነት ተብሎ የሚቀርብ ደጋፊ አስረጂ መሳሪያ አድርገን ቆጣው እንችላለን እንጂ ማሳመኛ ሊሆን አይችልም። ማሳመኛ የሚሆነው ምንድነው? በአመት ተሰርታ የተገኘችው ገቢ ለአጠቃላይ ህዝቡ ተካፍሎ አልብሶ አንተርሶ አጠጥቶ ሲተርፍ ሰርፕለስ ሲሆን የተረፈችው ሀብት ደግሞ በባንክ ተጠራቅማ ተቆጥባ የተቆጠበው ገንዘብ መንግስትም ግለሰብም ከዛች ተበድሮ ኢንቨስት ያደረገው ፋብሪካ ሲከፍትበት መሰረተ ልማት ሲከፍትበት በዛ ስራ ዕድል ሲፈጠር ምርትና አገልግሎት ሲበዛ የዋጋ ግሽበት ይቀንሳል፣ የስራ ዕድል ይፈጠራል። የፖለቲካል ኢኮኖሚ ባለሙያው ሸዋፈራው ሽታሁን የሌላን ሀገር የዋጋ ንረት ከኢትዮጵያ ገበያ ጋር ለማነጻጸር የየሀገራቱ የነፍስ ወከፍ ገቢና ጂዲፒ ወስኗል ይላሉ። ባለሙያው ከሌሎች ሀገራት አንጻር የኢትዮጵያ ብር የመግዛት አቅምስ ምን ያህል ነው ሲሉ ይጠይቃሉ። ገንዘባችን ከዶላር አንጻር ዲቫሉድ ከመደረጉ አኳያ ገንዘቡ ከፐርቼዚንግ ፓወር ገንዘብ የመግዛት አቅም ጋር ከሌሎቹ ሀገራት አንጻር እንዲዳከም ስለተደረገ ነው። ከኬንያ ጋር ተወዳድሮ የኛ ይሻላል። የኬንያ ጂዲፒ እና የኛ ጂዲፒ በጣም ይለያያል። ማየት ይቻላል ኦንላይን። የነፍስ ወከፍ ገቢ የነሱና የኛ ይለያያል። ያ ማለት የነሱ ኑሮ ይሻላል፣ የኛ ደካማ ነው ማለት ነው። በቁጥር ሲሰላ እውነተኛውን እንትን አያመጣውም። በነገራችን ላይ አብሶሉት የሆነ ሜዠርመንት በዓለም ላይ የለም። ፍጹማዊ መለኪያ የሚባል የለም። በዓለም ላይ አንጻራዊ ነው። ሪላቲቭ ሜዠርስ ነው ያሉት። እድገትን መስለካ ከሆነ የተሻለ የሚባለው በአሁኑ ሰዓት በዓለም ላይ የተሻለ ቁጥር አንድ መለኪያ HDI ሂውማን ዴቨሎፕመንት ኢንዴክስ ምን ያህል ጤና አገኘ፣ ምን ያህል የተመጣጠነ ምግብ አገኘ ተብሎ ነው። GDP እና GNP ያረጁ ያፈጁ የእድገት መለኪያዎች ናቸው። ሌላኛው የምጣኔ ሀብት ባለሙያ ፋሲል ጣሰው የአንድን ሀገር የኑሮ ውድነት ከሌላ ሀገር የገበያ ውድነት ጋር በቁጥር ብቻ ማነጻጸር የየሀገራቱን የገንዘብ አቅምና ኢኮኖሚያዊ እንቅስቃሴ ዝርዝር መረጃዎች ያላገናዘበ ከኢኮኖሚ ሳይንሱ ጋር የሚጋጭ ነው ይላሉ። ባለሙያው ፍጆታዎቹን ማን በሀገሩ ያመርታል፣ ማንስ ከውጭ ያስገባል የሚለው ታሳቢ መደረግ እንዳለበት ያስረዳሉ። ለዚህም ከህዳሴ ግድብ ኃይል የምታመርተው ኢትዮጵያ ከጎረቤት ሀገራት መብራት ከምትገዛው ሱዳን ለምንና እንዴት ትነጻጸራለች የሚል ጥያቄ ያነሳሉ። እኛ ጋር ያለው ዳታ እና ኬንያ ወይንም ታንዛኒያ ያለው ዳታ እንግዲህ የመብራትም በለው የተለያዩ ሸቀጦች ዋጋ ልዩነትም በለው ዝም ብሎ መነጻጸር አይችልም። ወደ አንድ ከረንሲ ወደ አንድ የጊዜ ቀመር በስታንዳርድ ሁኔታ ካልተለወጠ በስተቀር ስለዚህ ይሄ በሌለበት አስቸጋሪ ነው። ሌላው የኢትዮጵያ ኢኮኖሚ እንቅስቃሴ መሰረቶች እኮ አሉት። ለምሳሌ ኃይል አቅርቦትን እንውሰድ። የኃይል አቅርቦት በተለይ የህዳሴ ግድባችን እኮ ዝም ብሎ አይደለም የተሰራው። የኃይል አቅርቦት እንደ ልብ እንዲሆንልን ማለት ነው። ይህ ባለበት ሁኔታ እንደገና ከተፈጥሮ ነው ከዝናብ ነው የምናገኘው። የተለየ ውጭ ምንዛሪ ጠይቆ አይደለም። ስለዚህ ሀብታችን በጨመረበት ሂደት ላይ የመብራት ኃይል ዋጋ መጨመር ምንድነው? ሳይንሳዊ አይደለም። የዋጋ ንረቱ እዛም ነው እዚህም ምንም አይደለም የሚለው አስተያየት የተሳሳተ መረጃ ይሰጣል። ከቁጥር ንጽጽር ይልቅ ኢትዮጵያ ከሌሎች ሀገራት በተሻለ የሀገር ውስጥ ምርቷን ለመጨመር ምን ሰርታለች፣ የስራ አጥነትን እንዴት ለመቆጣጠር አስባለች የሚሉና ሌሎች ዋጋ ውድነቱን የሚያረግቡ መሰረታዊ ጉዳዮች ትኩረት እንዲሰጣቸው ባለሙያዎቹ መክረዋል።